ዜናዎቹን የመራው ራቢያ ሰይዳ ብራችሁ ዘልቃለሁ። ወደ አጫጭር ጉዳዮቻችን እንለፍ። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሐሳብ በትናንትናው ዕለት የብልጽግና ፓርቲ 2018 ዓመታዊ የከፍተኛ አመራሮች ስልጠና ተጀምሯል። የስልጠናው ሂደት ደግሞ በምስል ተከታትለን እንመለስ። ከታላቁ ህዳሴ ግድብ ንጋት ሐይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ ማዋል የሚያስችል መመሪያ መዘጋጀቱን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ እንዳሉት በአሁኑ ወቅት ንጋት ሐይቅ 15000 ቶን አሳ የማምረት አቅም እንዳለው ገልጸዋል። ከንጋት ሐይቅ የሚገኘውን ዘርፈ ብዙ ጠቀሜታ በዘላቂነት ለማረጋገጥ ግብርና ሚኒስቴር ጥናት ማካሄዱን ገልጸዋል። በዚህም የሐይቁን የደህንነት ስጋት ተጋላጭነት ቀድሞ መከላከል የሚያስችል መመሪያ መዘጋጀቱን መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። በአሁኑ ወቅት ንጋት ሐይቅን ተከትሎ በአሳ ማስገር ስራ ላይ የተሰማሩ 78 ማህበራት የተደራጁ ሲሆን 35ቱ በሙሉ አቅማቸው እየሰሩ መሆኑን መረጃዎች ያመለክታሉ። በአጠቃላይ ከ866 በላይ የህብረተሰብ ክፍሎች የማህበራቱ አባላት በመሆን የስራ ዕድል ተጠቃሚ መሆን ችለዋል። ዝርዝር ጉዳዮቻችንን ደግሞ አስከተልኩ። አዲስ መሶብ የአንድ ማዕከል አገልግሎት ለተገልጋዮች ከሚሰጠው ምቾት ባሻገር ግልጽነት ያለው ስራ የሚሰራበትና ብልሹ አሰራርን በማስቀረት የተገልጋዮችን እርካታ ከፍ የሚያደርግ ስለመሆኑ ተገለጸ። የአገልግሎት ያደገ የሚሄድ አገልግሎት ሲሆን በአሁን ደረጃም በበርካታ ቢሮዎችና ክፍለ ከተሞች ደረጃ ይሰጡ የነበሩ አገልግሎቶችን ዲጂታላይዝ በሆነ አሰራር በአፋጣኝ እየተሰጡ ይገኛሉ። የሸዋሷለ ተጨማሪ ያለው የአንድ መሶብ አገልግሎት በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት በአገር አቀፍ ደረጃ ወደ ስራ ገብቷል። በተለያዩ ክልሎችም የአገልግሎት ማዕከላቱ ተገንብተው ወደ ስራ ገብቷል። በአዲስ አበባ ከተማም 2 ደረጃቸውን የጠበቁ የአዲስ መሶብ የአንድ ማዕከል አገልግሎት መስጫዎች ወደ ስራ ገብቷል። በእነዚህ ማዕከላትም ደረጃውን የጠበቀ ፈጣን አገልግሎት በመሰጠት ላይ ይገኛል። በማዕከላቱ እየተሰጠ የሚገኘው ዲጂታላይዝድ አገልግሎትም ገንግነው የነበሩ ማህበረሰቡ የሚያነሳቸው የመልካም አስተዳደር ችግሮችን የሚቀርፉና ብልሹ አሰራርን በማስቀረት ግልጸኝነትን ያሰፈኑ ስለመሆናቸው በቦሌ ክፍለ ከተማ ተገንብቶ በቅርቡ አገልግሎት መስጠት የጀመረውን የአንድ ማዕከል አገልግሎትን ሲጎበኙ ያገኘናቸው የከተማዋ አመራሮች ገልጸውልናል። የመሶብ አገልግሎት ዋነኛው በተለይ ከተማችን የዘመነች እንድትሆን ህዝባችን እንግልት እንዳይደርስበት የመልካም አስተዳደር ችግሮች እንዲፈቱ በአገልግሎት አሰጣጥ ላይ የሚታዩ የሌብነት ብልሹ አሰራር ችግሮች ሁሉ እንዲገቱ ለማድረግ የሚያስችል ያለ ትውውቅ ያለ እንግልት በቂ ማስረጃዎችን ተገቢ ቅድመ ሁኔታዎችን ያሟላ ተገልጋይ ያለ ምንም እንግልት አገልግሎት ፈጥኖ የሚያገኝበት ለልማት ሊውል የሚችለው ጊዜ ደግሞ ሳይባክን ቶሎ ደግሞ ወደ ስራው ተመልሶ ስራውን ማከናወን የሚያስችል ነው። ስትመጣ መንጃ ፈቃድ ማደስ ትችላለህ፣ ልብሬ ማውጣት ትችላለህ፣ የቤት ኪራይ መክፈል ትችላለህ እና
በጣም ጥሩ ነው። ጊዜን ይቆጥብልሃል፣ እንግልትንም ያስቀርላል። ስታይ ራሱ አንዳንድ ቦታዎች አገልግሎቱም ውጪ ኢንቫይሮንመንቱ ራሱ ደስ ይላል። በአንድ ማዕከል መሆኑ ማህበረሰቡ አንደኛ አገልግሎቱን ፍለጋ የተለያየ ቦታ መሄድ አይጠበቅበትም። የሚያስፈልገውን አገልግሎቶች በሙሉ በአንድ ማዕከል ያገኛል ማለት ነው። ሌላኛው በጣም ትራንስፓረንስ ነው ማለት ነው። ኢኒሺየቲቭ ተሰርቶ በዚህ ልክ ስራው መሰራቱ በጣም አፕሪሺየት የሚደረግና በብዙ መልኩ ደግሞ የተሻለ ውጤት፣ ሁለተኛ ደግሞ ሀገራችን ደግሞ የደረሰችበትን የአገልግሎት አሰጣጥ ማህበረሰብ ተኮር ስራ መስራው ላይ ትልቅ ቫልዩ እንዳለው ያየሁበት ሁኔታ ነው። የቦሌ አዲስ መሶብ አንድ ማዕከል አገልግሎት ዋና ስራ አስኪያጅ በማዕከሉ የሚሰጡ አገልግሎቶች የተገልጋዩን መሬትና እንግልት የሚቀንሱና የመልካም አስተዳደር ጥያቄዎችን የሚመልሱ ግልጸኝነት የሰፈነባቸው ፈጣን ከብልሹ አሰራር ነፃ የሆነ አገልግሎት የሚሰጥባቸው ማዕከሎች ስለመሆናቸው አሳውቀዋል። ወደ ተቋሙም ስንመጣ እዚህ መሶብ ላይ በጣም ብዙ የከተማ አስተዳደር ተቋማት አሉ፣ የፌደራል ተቋማት አሉ፣ ባንኮች አሉ። እነዚህን አገልግሎቶች ከሁለትና ከዛ በላይ የሆኑ አገልግሎቶችን ህብረተሰቡ አንድ ቦታ ላይ መጥቶ ያለምንም እንግልት፣ ያለምንም ወጪ፣ ያለምንም ውጣ ውረድ አንድ ቦታ ላይ 3-4 አገልግሎቶችን ተስተናግዶ በቀልጣፋ በሆነ በቴክኖሎጂ በተዘመነ አገልግሎት ተስተናግዶ የሚሄድበት ስለሆነ ከሌላው ለየት ያደርገዋል የምንለው በዚህ ምክንያት ነው። በአዲስ መሶብ አንድ ማዕከል አገልግሎት ማህበረሰቡ ቤት ውስጥ ሆኖ በስማርት ስልኩ ብቻ የተሳለጠ አገልግሎት ማግኘት የሚችልባቸው አሰራሮች መዘርጋታቸውንና ማህበረሰቡ ወደሚቀርበው አገልግሎት ማዕከል በመምጣት ይህንን ፈጣን አገልግሎት እንዲያገኝ ጥሪ አቅርበዋል። ተጨማሪ ደግሞ እዚህ ከመምጣት ውጪ ቤታቸው ቁጭ ብለው የሚሰጡ አገልግሎቶች አሉ። ንግድ ላይ ብንወስድ፣ ግንባታ ፍቃድ ላይ ብንወስድ እዛው ሰው ስማርት ስልኩን ተጠቅሞ ቤቱ ቁጭ ብሎ ኦንላይን የሚያገኛቸው አገልግሎቶች ስላለ ይሄንንም አውቆ አገልግሎቱን ማግኘት እንደሚችል ማሳሰብ እፈልጋለሁ። በቁጥር በርካታ የሆኑ የአዲስ አበባ ከተማ የተለያዩ ቢሮዎችና ክፍለ ከተሞች እንዲሁም ወረዳ አመራሮች የአዲስ መሶብ አገልግሎት አሰጣጥን ተመልክቷል። እስካሁን ድረስ 12 አገልግሎት ሰጪ ተቋማት በአንድ ማዕከሉ የተካተቱ ሲሆን በማዕከሎቹም 96 ያክል አገልግሎቶች ይሰጣሉ። 16ቱም ከወረቀት ንክኪ ነፃ ሆነው በዲጂታል ሲስተም የሚሰጡ ናቸው። ይህ በእንዲህ እንዳለም አዲስ መሶብ የአንድ ማዕከል አገልግሎት የህብረተሰቡን የአገልግሎት አሰጣጥ ቅሬታ የፈታ በመሆኑ በሁሉም ክፍለ ከተሞች ሊስፋፋ ይገባል ሲሉ የመዲናዋ አመራሮች ገለጹ። አመራሮቹ የአዲስ መሶብ አንድ ማዕከል አገልግሎትንም ጎብኝተዋል። ዝናሽ ሞዲ ተከታትሏለች። በአዲስ አበባ ከተማ አስተዳደር በአገልግሎት ሰጪ ተቋማት የሚስተዋለውን የአሰራርና የመልካም አስተዳደር ችግር ለመፍታት ተቋማትን ወደ ዲጂታል አገልግሎት የማስገባት ስራ እየተሰራ ይገኛል። የዚሁ ማሳያ የሆነው አዲስ መሶብ የአንድ ማዕከል አገልግሎት በርካታ ተቋማት የሚሰጡትን አገልግሎት በአንድ ማዕከል በማሰባሰብ የተቀላጠፈ ስራ እየተሰጠ ነው። የማዕከሉን አገልግሎትም የወረዳ የክፍለ ከተማና የማዕከል ተቋማት አመራሮች ጎብኝተውታል። ማዕከሉ የሚሰጠው አገልግሎት በቴክኖሎጂ የታገዘ ቀልጣፋና ብልሹ አሰራርን ለማስቀረት የሚያስችል የአሰራር ስርዓት የተዘረጋበት ስለመሆኑ መመልከታቸውን አመራሮቹ ተናግረዋል። ለአገልግሎት አሰጣጥ ፍትሃዊነት በተለይ ፍትሃዊ የሆነ አገልግሎት አሰጣጥ እንዲሆን በጣም ትልቅ ባለው አለ ሰዎች እንዳይንከራተቱ ቶሎ አገልግሎት አግኝተው እንዲሄዱ እንደገና ደግሞ የከለ አገልግሎትን አስቀደመ ምናምን ነገር የሚል አስተሳሰብ አለ። ይሄን አስተሳሰብ ሊፈታ የሚችል ምርጥ የሆነ አገልግሎት አሰጣጥ ነው የሚል ነገር ነው ያለኝ። አገልግሎቶቹ አካባቢ አሁን ወደ አንድ ማዕከል የመጡት በብዛት ሌብነትና ብልሹ አሰራር የሚስተዋልባቸው የተገልጋይ ምሬት የነበረባቸው በተመሳሳይ መልኩ ደግሞ ቅሬታ የሚቀርብባቸው ናቸው። አሁን ወደ አንድ ማዕከል መምጣታቸው ባለጉዳዩ የሚፈልጋቸውን አገልግሎቶችን በቀላሉ እንዲያገኝ ከሌብነትና ከብልሹ አሰራርም ደግሞ የጸዱ እንዲሆኑና ሁሉም ሰው መብቱንና ግዴታውን አውቆ እንዲስተናገድ ስለሚያደርግ ጥሩ ነው። ለነዋሪው የተለያዩ አገልግሎቶች በወረዳና ክፍለ ከተማ የሚሰጥ ከመሆኑ ጋር ተያይዞ ይህ የአሰራር ስርዓት ወደ ወረዳና ክፍለ ከተማ መስፋት እንደሚገባውም አመራሮቹ አስተያየታቸውን ሰጥተዋል። እዚህ ብቻ ሳይሆን እኛም ወስደን ተግባራዊ ለማድረግ ጥረቶች እያደረግን ነው ያለነው። እንደ ወረዳችንም ደግሞ ይሄን ወስደን ተግባራዊ እናደርጋለን ብዬ አምናለሁ ማለት ነው። መልካም ነገሮችን ማየት ችያለሁ። እኛም መውሰድ አለብን ብዬ ማስበው እስከ ሁሉም ክፍለ ከተሞች እስከ ወረዳ ድረስ እኛም እስከ ወረዳችን ድረስ አሁን የተለያዩ ቴክኖሎጂዎች የተጀመሩ አሉ።
ግን እንዲህ በመሶብ ደግሞ በአንድ ማዕከል አድርገን ደግሞ ሁሉም አገልግሎቶች እንዲሰጡ እኛም እስከ ወረዳ ድረስ ይህን ፕራክቲስ ማድረግ አለብን የሚል ነገር ነው። አዲስ አበባ ስማርት ሲቲ እየሆነች ባለችበት በአሁኑ ወቅት አገልግሎት አሰጣጦች ዘመናዊና በቴክኖሎጂ የታገዙ መሆናቸውን አመራሮቹ ተገንዝበው ለነዋሪው እንዲያሳውቁ የተዘጋጀ የጉብኝት መርሃ ግብር ስለመሆኑ የአዲስ አበባ ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ አገልግሎት አሰጣጥና ሪሶርስ ኃላፊ አቶ በቀለ ተመስገን ተናግረዋል። ከተማችን በአፍሪካ ተምሳሌት ያለ የሆነች አገልግሎት አሰጣጥ ተምሳሌት የሆነች ከተማ ለመፍጠር ምንድነው የተሰራ ያለው የሚለውን ነገር መጀመሪያ ለራሳቸው ግንዛቤ እንዲያገኙ፣ በሁለተኛ ደረጃ እዚህ የሚሰጡ አገልግሎቶች ምን እንደሆኑ አውቆ ማህበረሰባችን ወደዚህ ማዕከል መጥተው አገልግሎት እንዲያገኙ ለህብረተሰቡ ግንዛቤ እንዲፈጥሩ ጭምር ተደርጎ የተዘጋጀ ጉብኝት ነው። በተያዘው በጀት ዓመትም አገልግሎቱን ወደ ክፍለ ከተማ ለማስፋትም የቦታ መረጣ ተግባር እየተከናወነ ስለመሆኑም አቶ በቀለ አንስተዋል። ሁሉም ክፍለ ከተማ ዘንድሮ ዓመት አንድ ማዕከል አገልግሎት መሶብ ይገነባል፣ አገልግሎትም ይጀምራል። አዲስ መሶብ የአንድ ማዕከል አገልግሎት 18 ተቋማት 107 አገልግሎቶች እየተሰጡበት ነው። አዲስ አበባ ሀገር በመገንባት ሂደት ውስጥ ለምታከናውናቸው ሰው ተኮር ተግባራት የቀዳማይ ልጅነት እድገት ፕሮግራም አካል የሆነው የቀጥታ አልሚ ምግብ ድጋፍ አገልግሎት ሁነኛ ማሳያ መሆኑ ተገለጸ። ለ3 ዓመታት የሚቆየው ፕሮግራሙ ሁለተኛው ምዕራፍም ተጀምሯል። መቅደስ ደምስ ተጨማሪውን ይዛለች። ወይዘሮ ዘሪቱ አያሌው የ3 ልጆች እናት ናቸው። ገቢያቸው ዝቅተኛ በመሆኑ ሁለቱ ልጆቻቸው ከጽንሰት ጀምሮ ማግኘት ያለባቸውን የአልሚ ምግብ ባለማግኘታቸው እድገታቸው ላይ የተፈጠረውን ጉድለት የአልሚ ምግብ የማግኘት እድል ባገኘችው የመጨረሻ ልጃቸው እያነጻጸሩ እንዲህ ይገልጹታል። አንቺ እቺ ልጅሽ እሳት ናት፣ በቃ ሰውነቷ እኮ አትመስልም ምናምን የሚባል ነገር። አሁን ትምህርት ቤት ሁለተኛው አላደርስ ሲሄድ ሁለተኛዋ ጭራሽ ኬጂ 3 ናት። እንግዲህ ዘንድሮ ግን አትመስልም። ተማሪ የምትመስለው ይችኛይቱ ናት። ፊደል ያያያዘ ራሱ አሁን ሁለተኛዋ ትማራለች አይደል? ግን ቤት ውስጥ ሲያጠኑ አብራት ይዛለች። ትልቋ ልጅ 12ኛ ክፍል ናትና ከሁለተኛዋ ይችኛዋ ቀርማ ትይዛለች። በፈጣን የእድገት ጉዞ ላይ የምትገኘው አዲስ አበባ ለእድገቷ ዘላቂነት የነገ ትውልዷ ላይ መስራትን ዋነኛ የቤት ስራው አድርጋለች። ህፃናቶቿ በእናታቸው ሆድ ውስጥ ካሉበት ጊዜ ጀምሮ እስከ 6 ዓመት እድሜያቸው በአካልም በስነ አእምሮም የበለጸጉ የሆኑ ዘንድ በቀዳማይ ልጅነት እድገት ፕሮግራም ሰፊ ስራን እየሰራች ትገኛለች። የፕሮግራሙ አካል በሆነው የቀጥታ አልሚ ምግብ ድጋፍ አገልግሎት እነኚህ ህፃናቶቿ የተለያዩ አልሚ ምግቦችን የሚያገኙበት መደላደል ተፈጥሮላቸዋል። ውጤቱም በአይን የሚታይና ብዙዎች የሚመሰክሩለት ሆኗል። ፓስታና ድንች፣ ቲማቲም፣ ካሮት፣ አቮካዶ፣ ሙዝ እንወስዳለን። ዱቄት፣ ዘይት ልጄ ተወልዳ ከ6 ወር በኋላ ከዛ በኋላ እዚህ አልሚ ምግብ ተጠቃሚ ነኝ። በጣም ፈጣንና ትንሽቱ ተጥልቂቱ በጣም ፈጠና ነው የምታስብ። የሆነ ነገር ካሳየሽ ዛሬ ጀምራ በጣም ጎበዝ ነው። በጣም አሪፍ ነው። ነት ለሌሎችም እንደዚህ ይሁንላቸው አሪፍ ነው። እኔ ስራ የለኝም በነገራችን ላይ ማለት ነው። ያው እንደ አጋጣሚ ያገኙትን ነው የምሰራው። በእርግዝና ጊዜ እያለው በጣም በጽንስ ላይ የልጅ መቀንጨር አለ። በሱ ሰዓት ላይ እንደ አጋጣሚ የምግብ እጥረት ስለነበረ ይሄን አጋጣሚ ከወረዳ 2 ጋራ ተነጋግሬ ወደዚህ እንዲገባ ተደረኩኝ። ይሄን የአልሚ ምግብ ከጀመርኩ በኋላ እግዚአብሔር ይመስገን እኔም ልጄም ጤነኛ ሆነን እንደምታዩት ውጤት ነው። እግዚአብሔር የተመሰገነ ይሁን። አዲስ አበባ ሀገር በመገንባት ሂደት ውስጥ ለምታከናውናቸው ሰው ተኮር ተግባራት አገልግሎቱ ሁነኛ ማሳያም ተደርጓል። ሰው ተኮር የሚባል ልማት ትንሽ መሬት መንካት እንደጀመረ ይሰማኛል። ለዚህ ማሳያ የሚሆነው ይሄ ፕሮግራም ይሄ የቀጥታ ምግብ ድጋፍ ሀገር የመገንባት በጀት ነው። ሀገር ነው የሚገነባው፣ ትውልድ ነው የሚገነባው። ለምን የሰው ልጅ አእምሮ 80% በመጀመሪያዎቹ 1000 ቀናት ወይም በመጀመሪያዎቹ 3-4 ዓመታት ነው የሚገነባው ይላል። ስለዚህ የአዲስ አበባ ከተማ አስተዳደር ይህንን ሲወስን ሀገር እየገነባ ነው። እስከ 3 ዓመት ባሉት ጊዜያት ውስጥ የምንሰራቸው ልጆች ነገ በትውልድ ግንባታችን ላይ ትልቅ አሻራ ያሳድራል ብለን በቀዳማይ ልጅነት እድገት ፕሮግራም ከምንሰራው ኢኒሼቲቭ ውስጥ በዋናነት ከተማ አስተዳደሩ ባለው በጀት ልዩ
ፕሮግራም ልዩ ትኩረት ተሰጥቶ የሚሰራ ፕሮግራም ነው። በመጀመሪያው ምዕራፍ ከ20 ሺህ በላይ የሚሆኑ እነኚህ ደጋፊ እጅ የሚሹ ነዋሪዎች ለ3 ዓመታት የአገልግሎቱ ተጠቃሚ ሆነው ቆይተዋል። የመጀመሪያውን ምዕራፍ ማብቃት ተከትሎ ደግሞ ሁለተኛው ምዕራፍ ተጀምሯል። የአዲስ አበባ በሚሊዮን የሚቆጠሩ ህጻናቶቿ የተሻለ ህይወት ላይ መስራት እድሜው ዘመን ተሻጋሪ ትሩፋቱም ለሁሉም ነው ይላሉ በከንቲባ ጽህፈት ቤት የስትራቴጂክ ፕሮግራሞች ማኔጅመንት ጽህፈት ቤት ኃላፊ ዶክተር እሸታየው ክንፉ። ዛሬ አዲስ አበባ 1.3 ሚሊዮን ህጻናት ላይ በአንድም ሌላ መልኩ የምትሰራው ስራ አትጠራጠሩ ከ10 ዓመት በኋላ ከ15 ዓመት በኋላ እናቴ እኮ አልተጎዳችም ተጠቅማለች በሚሉ ዜጎች እጅ ሲወድቅ የተሻለች ኢትዮጵያ የበለጸገች ኢትዮጵያ ለማየት ትልቅ መሰረት የሚጥል ፕሮግራም። በአዲስ አበባ ከተማ እየተከናወነ የሚገኘውን የወንዞች ዳርቻ ልማት በተመለከተ ቅኝት አድርገዋል ባልደረቦቻችን በቀጥታ መስመር ላይ ይገኛሉ። አሰግድ ኪዳነ ማርያምና ራሄል አበበ በዚህ ጉዳይ ላይ ተጨማሪ መረጃ ያደርሱናል። የአገልግሎት አሰጣጥን በተመለከተ ደግሞ ቴዎድሮስ ኢሳ ምልከታውን የሚያጋራን ነው የሚሆነው። ከራሄልና ከአሰግድ ጀምራለሁ። አሰግድ እንደምንዋል ቅኝት ባደረክበት አካባቢ በአዲስ አበባ እየተከናወነ የሚገኘው የወንዞች ዳርቻ ልማት ምን ገጽታ ለአካባቢ ማህበረሰብ አመጣ? በመግቢያ ላይ ለምጥቀስ እንደሞከርኩት በጎላ ሚካኤል አካባቢ እገኛለሁ ማለት ነው። እዚህ ቸርችል ጎዳና ዝቅ ብሎ ባለው ስፍራ ላይ ነው የምገኘው። እዚህ አካባቢ እንግዲህ የወንዝ ዳርቻ ልማት እየተከናወነ ይገኛል። እንግዲህ በከተማችን አዲስ አበባ በሁለተኛው ምዕራፍ የኮሪደር ልማት ስራ በርከት ያሉ ስራዎች እየተከናወኑ እናስታውሳለን። በተለይ ደግሞ በወንዝ ዳርቻ ልማት በ8 አቅጣጫዎች የተለያየ የወንዝ ዳርቻ ልማት ስራ እየተከናወነ ይገኛል። ከነዚህ የልማት ስራዎች መካከል አንዱ በሆነው በጎላ ሚካኤል የወንዝ ዳርቻ ልማት ስፍራ ነው የምገኘው። በዚህ ስፍራ እንግዲህ ማለን ተገኝተን የተለያዩ ስራ እንቅስቃሴ መመልከት ችለናል። በዚህም እንግዲህ የተለይ የአካባቢውን በአካባቢው ላይ መሰረተ ልማቶችን የመዘርጋት ስራና ወንዙን የማጽዳት እንዲሁም ደግሞ በወንዙ ዳር የሚገኙትን የወንዙን መከተሪያ ግንቦች የመስራት ስራ ተጠናቆ የተለያዩ ስራዎች እየተሰሩ እንደሆነ ተመልክተናል ማለት ነው። በዋናነት ደግሞ እዚህ አካባቢ ያለውን የነባር ቤቶችን አሮጌ ቤቶችን በማንሳት አረንጓዴ ስፍራ ተቀይሯል። ከዛ ባለፈም የተለያዩ መሰረተ ልማቶች የተገነቡ ይገኛል። በተለይ ለህዝባዊ አገልግሎት የሚውሉ የመዝናኛ ስፍራዎች እንዲሁም መቀመጫዎች ከዛ ባለፈም ደግሞ መብራቶችን የመትከል ስራም የተከናወነ እንደሆነ ተመልክተናል ማለት ነው። እንግዲህ በቅኝታችንም በዚህ አካባቢ በስራ ላይ የተሰማሩ ሰዎችንም አግኝተን ማናገር ይችላል። እነሱ እንግዲህ በስራቸውን ጠዋት ማታም እንደሚሰሩ 24 ሰዓት እንደሚሰሩ ነገርናል። ስራው እንግዲህ በተሳለጠ ሁኔታ እየተካሄደ እንደሆነ መመልከት ይችላል ማለት ነው። እንግዲህ የወንዝ ዳርቻ ልማት በዘርፈ ብዙ ጠቀሜታዎች ለከተማዋ ያመጣላት እንደሆነ እናስታውሳለን። በዋናነት ደግሞ እንግዲህ ከተማዋን ውብ ጽዱ የማድረግ አላማ አለው። ከዛ ባሻገርም እንግዲህ ከተማዋን ዓለም አቀፍ ስታንዳርድ ያላት ከተማ ለማድረግም አላማ ያደረገ ስራ ነው። በዚህም እንግዲህ የተለያዩ ስራዎች የተሰሩ ይገኛል ማለት ከዛ ባሻገርም ለበርካታ ወጣቶች ስራ ዕድል የፈጠረ ስራ ነው። በዚህ ዛሬ በተገኘንበት ስፍራም እንግዲህ በርካታ ያሉ ወጣቶች በተለያዩ ስራ ዘርፍ ተሰማርተው በወንዝ ዳርቻ ልማት ላይ ይሰሩ እንደሆነ ተመልክተናል ማለት ነው። በርካታ የዓለም ከተሞች መቆርቆሪያቸውን ያደረጉት በወንዝ ዳርቻዎችና በወንዞች ወይም በውሃዎች አካባቢ ነውና አዲስ አበባም እንግዲህ እንዲህ ወንዙን ተከትላ ባትቆረቆርም በርካታ ወንዞች ከከፍታዋ ተነስቶ ወደ ዝቅታ የሚፈሱ ወንዞች ያሉባት ከተማ ናት። እነዚህ ወንዞች ደግሞ ለዘመናት ቆሽሾ ቆይቶ እንደነበር እናስታውሳለን። አሁን ግን ባለፉት ጥቂት ዓመታት በተከናወኑት የወንዝ ዳርቻ ልማቶች እነዚህ ወንዞች የመስህብ ምንጭ እየሆኑ ነው። ከተማዋ ነዋሪዎችም የመዝናኛ አማራጭ እየሆኑ እንደሆነ ተመልክተናል ማለት ነው። እንግዲህ በተለያዩ ከተማ አካባቢዎች የተከናወነ የሚገኘው የወንዝ ዳርቻ ልማትም በዚሁ እኔ በሚገኝበት የጎላ ሚካኤል አካባቢ እንግዲህ በስፋት የተከናወነ ይገኛል። እዚህ አካባቢ እንግዲህ ያለው ስራም እንግዲህ ወደ መጠናቀቁ የደረሰ ስራ እንደሆነ ምን የተመለከትኩ ከዛ ባሻገር እንግዲህ ለሌሎች ህዝባዊ አገልግሎቶች የሚሆኑ በርካታ መሰረተ ልማቶችን በዚህ ስፍራ የተገነቡ እንደሆነ መመልከት ይችላል። አብዛኞቹ ስራዎች እያለቁ እንደሆነ ተመልክቻለሁ። ሌሎች መረጃዎችን ደግሞ ይዤ በምሽት የዜና ሰዓት እመለሳለሁ። ራቢያ አሁን ለሰዓቱ ያለኝ መረጃ ይሄን ይመስላል። መልካም ራሄል ወደ አንቺ ልሻገር። በአዲስ አበባ ከተማ እየተከናወነ የሚገኘው የወንዝ ዳርቻ ልማት በአካባቢው ገጽታ ላይ ጉልህ ለውጥ እያመጣ ነው የሚገኘው። ቅኝት ባደረግሽበት አካባቢ ምን ታዘብሽ? አመሰግናለሁ። እንግዲህ ቀደም ሲልም በመግቢያ እንዳነሳሁት በተለይ በመዲናችን አዲስ አበባ የኮሪደር ልማት ስራውን ተከትሎ እንግዲህ በርካታ የወንዝ ዳርቻ ልማቶች ተከናውነዋል። እነዚህ እየተከናወኑ ያሉ የወንዝ ዳርቻ ልማቶች እንግዲህ የመዲናዋን ገጽታም እየቀየሩ የሚገኝበት ሁኔታ ነው ያለው። ከዚህ ጋር ተያይዞ እኔ በተገኘሁበት በተለይ መገናኛ አካባቢ በተለምዶ ዘፍመሽ ሞል በሚባለው ስፍራ አካባቢ የተሰራው የወንዝ ዳርቻ ልማት አንዱ ነው። ይህ የወንዝ ዳርቻ ልማት እንግዲህ በሁለተኛው ምዕራፍ የኮሪደር ልማት ስራ የተሰራ ስፍራ ነው። ከዚህ ጋር ተያይዞ በስፍራው ተገኝተን ከዚህ በፊት የነበረው መልክና ገጽታ ምን ይመስላል፣ ይህ የወንዝ ዳርቻ ልማት ከተሰራ በኋላስ ምን መልክ ይዞ መጥቷል የሚለውን እንግዲህ በምልከታችንም እንደዚሁም እዛው አካባቢ የሚገኙ የማህበረሰብ ክፍሎችን ስንጠይቅ ነበረ። በርካታ መረጃዎችንም ያገኘንበት በርካታ ገጽታዎችን የተመለከትንበት ነው። ከዚህ ጋር ተያይዞ
በተለይ አካባቢ ከዚህ በፊት እንደማንኛውም የአዲስ አበባ ወንዞች የፍሳሽ ማስወገጃና የቆሻሻ መጣያ ሆኖ የቆየ ከዛም ባሻገር በተለይ ሰዎች ከተፈጥሮ የተጣሉ እስኪመስል ድረስ የሚሰሩ ቤቶች ለወንዝ ጀርባን ሰጥተው የሚሰሩ ሆቴሎች ለወንዝ ጀርባን ሰጥተው የሚሰሩበት ሰዎችም አፍንጫቸውንና እንግዲህ ራሳቸውን አዝሮ የሚንቀሳቀሱበት ስፍራ መሆኑንም ከዛ አካባቢ ካነጋገርናቸው የማህበረሰብ ክፍሎች መረዳት ችለናል። ነገር ግን በሁለተኛው ምዕራፍ የኮሪደር ልማት ስራ ለዚህ የተፈጥሮ ሀብት በተሰጠው ትኩረት እንግዲህ ያ ቦታ ወንዙን ከማከምም ባሻገር እንግዲህ አሁን ላይ ተጨማሪ የመዝናኛ አማራጭ እየሆነ መጥቷል። ይህ የወንዝ ዳርቻ ልማት እንግዲህ ወንዙን የማከም ብቻ አይደለም፣ በውስጡ በርካታ መሰረተ ልማቶችንም የያዘ ነው። ከነዚህም መካከል እግረኞች በነጻነት ይንቀሳቀሱባቸው ወክ ለሚያደርጉባቸው የሚችሉ የእግረኛ መንገዶች ያሉት፣ ሰዎች ሊቀመጡባቸው ከዚህ በፊት ፊታቸውን አዙረው አፍንጫቸውን ሸፍነው የሚሄዱ ሰዎች ዛሬ ላይ ግን በነዛ ምቹ ወንበሮች ላይ ቁጭ ብለው ከወንዙ ፊት ለፊት ከራሳቸው ጋር ከዘመድ ጓደኛ ጋር የሚነጋገሩበት ብቻ ሳይሆን ከተፈጥሮ ጋር ጭምር የሚያወሩበትን እድል የፈጠረ መሆኑንም ተመልክተናል። ከዛም ባሻገር እንግዲህ ቀደም ሲልም እንዳነሳሁት ቤቶችና ሱቆች ለወንዝ ጀርባን ሰጥተው ይሰሩበት የነበረው ታሪክ ተቀይሮ አሁን ግን በዛ አካባቢ እንግዲህ በርካታ ለሱቅነት የሚውሉ ሱቆችም እየተሰሩ መሆናቸውን ተመልክተናል። ከዛም ባሻገር እንግዲህ መገናኛን ስናነሳ ከስሙ ጀምሮ ሴንተር ቦታ ነው። በጣም መጨናነቅ የሚበዛበት በጣም ውጥረት ያለበት ቦታ ነው። ከዚህ በፊት እዛ አካባቢ ላይ እንደዚህ አይነት ውጥረት የበዛበት ሆኖ ሳለ ሰዎች አረፍ ብለው ሊዝናኑበት ከራሳቸው ጋር ሊነጋገሩበት የሚችሉበት ስፍራ አልነበረም። ነገር ግን ይህ የወንዝ ዳርቻ ልማት መሰራቱ እንግዲህ ሰዎች እረፍት አድርገው ከራሳቸው ጋር ከመነጋገርም ባሻገር እንግዲህ ተፈጥሮን የመለሰም ሆኖ አግኝተውታል። ከዛም ባሻገር ከዚህ በፊት እዛ አካባቢ እንግዲህ የመኪና ክላክስ፣ የሰው ግርግር፣ ጫጫታ፣ ወከባ የበዛበት ስፍራ ዛሬ ግን ተፈጥሮ እየተመለሰ በመሆኑ በመኪና ክላክስና ከሰዎች ጫጫታና ግርግር ጸርቶ የአዋፋት ዝማሬን እየሰሙ ንጹህ አየር የሚቀበሉበትን እድል የፈጠረ መሆኑን መመልከት ችለናል። በአጠቃላይ እንግዲህ በመዲናዋ የተሰሩ የወንዝ ዳርቻ ልማቶች እንግዲህ ወንዞችን ከማከም ባሻገር መዲናዋን የቱሪስት ቀልብ ማረፊያ እያደረጓትም ይገኛሉ። እነዚህ የሚሰሩ ልማቶች እንግዲህ ከሀገር ውስጥ ጎብኚዎችን ባሻገር እንግዲህ ወደፊት መዲናዋ የቱሪስት ቀልብ ማረፊያ ሆና እንድትቀጥል በማድረግ ረገድ እንግዲህ ትልቅ ሚና እንዳለው ተመልክተናል። በአጠቃላይ እዚህ ያለው ሁነት ይህን ይመስላል። አመሰግናለሁ ራሂል ለመረጃሽ። ቴዎድሮስ ወደ አንተ ልሻገር። በቂርቆስ ክፍለ ከተማ ቤቶች አስተዳደር ያለው አጠቃላይ የአገልግሎት አሰጣጡ ምን ይመስላል? መንግስት እንግዲህ አገልግሎት አሰጣጡን ለማዘመንና እንግዲህ ብልሹ አሰራሩን ለመቅረፍ በርካታ ስራዎች እየተሰሩ ነው የሚገኙት። ከነዚህ ስራዎች እንግዲህ መካከልም እንግዲህ በቴክኖሎጂ የተደገፈ አገልግሎት ለነዋሪዎች እንዲያገኙ ማስቻል አንዱ ነው። ከዛ ውጭም እንግዲህ እንደሚታወቀው ዜጎችም በቤታቸው ነው አገልግሎቱን እንዲያገኙ ማድረግ ሌላው ስራ ነው ማለት ነው። ከዛ ውጭም እንግዲህ ምቹ አካባቢን መፍጠርም ሌላው የአገልግሎቱን ለማዘመን የሚሰሩ ስራዎች ናቸው። እንግዲህ እንደሚታወቀው እነዚህ አገልግሎት ሰጪ ተቋማት በተለይ ደግሞ በርካታ ህዝብ አገልግሎት የሚሰጡ ተቋማትን የማዘመን እንዲሁም ደግሞ የሪፎርም ስራዎች የመስራት ስራ እየተሰራ ይገኛል። እንደሚታወቀው እንግዲህ በ2017 በጀት ዓመትም በተለይ ህዝብ የሚበዛባቸውን ተቋማትን እንደ አዲስ የማደራጀት ስራ ተሰርቷል። በተለይ በወረዳ ይሰጡ የነበሩ አንዳንድ አገልግሎቶች በክፍለ ከተማ ደረጃ እንዲሰጡ የማድረግ ስራ ተሰርተዋል። ከነዚህ ተቋማት መካከል እንግዲህ የቤቶች አስተዳደር ጽሕፈት ቤት አንዱ ነው። እንግዲህ ዛሬ ቅኝት ባደረግንበትም እንግዲህ በቂርቆስ ክፍለ ከተማ የቤቶች አስተዳደር ጽሕፈት ቤትም እንግዲህ ተገልጋዮች በተለይ በዘመነ መልኩ በተቀላጠፈ መልኩ አገልግሎቱን እያገኙ መሆኑን ተመልክተናል። እኛም ለማነጋገር እንደሞከርነው ተገልጋዮችን በተለይ ከዚህ በፊት በወረዳ በሚሰጥበት ጊዜ ለብልሹ አሰራር፣ ላልተፈለገ ወጪና እንዲሁም ደግሞ ጊዜ ይዳረጉ እንደነበር ሲገልጹ ነበር። በተለይ አንድ ጉዳይ የቤት ውልድ ለማድረግ በቀናት የሚቆጠሩ እስከ 15 ቀን ሁሉ ይፈጅባቸው እንደነበረ ነግረውናል ማለት ነው። ወደ ክፍለ ከተማ መንጣቱ ግን ይህን ችግር እንደቀረፈላቸው አንደኛ ከወረቀት ንክኪ አገልግሎት እያገኙ እንደሆኑ ከዛ ውጭም ደግሞ በተለይ ክፍያውም ጭምር በቴክኖሎጂ የተደገፈ በመሆኑ በተለይ አገልግሎቱን ቀልጣፋ ምቹ እንዳደረገላቸው ገልጸውልናል። የጽሕፈት ቤት ኃላፊዎችን ለማነጋገር ሞክረን ነበር። ከዚህ በፊት በተለይ በወረዳ በሚሰጥበት ጊዜ አገልግሎቱ በጣም የተንዛዛ እንደነበር እንዲሁም ደግሞ ያለው ሀብት ራሱ ምን ያህል ሀብት አለ የሚለው ራሱ እንደማይታወቅና
ይህም ደግሞ ለተለያዩ ብልሹ አሰራሮች ያስቸግር እንደነበረ ይጋለጥ እንደነበረ ነገርናል ማለት ነው። ወደ ክፍለ ከተማ ግን መንጣቱ በተለይ ህብረተሰቡ በቴክኖሎጂ የተደገፈ ከወረቀት ንክኪ የሆነ አገልግሎት እንዲያገኝ ማስቻሉንም ነገርናል ማለት ነው። እንግዲህ በተለይ ደግሞ አሁን ወቅቱ እንደሚታወቀው የመንግስት ቤት ውል የሚደረግበት ጊዜ እንደመሆኑም በተለይ ነዋሪዎች መጥተው ምንም አይነት እንግልት ምንም አይነት መጉላላት እንዳይፈጠርባቸው በየአካባቢያቸው ላይ የግንዛቤ ማስጨበጫ ስራዎች መሰራታቸውም ተገልጿል ማለት ነው። በተለይ ምን ያስፈልጋል አንድ የቤት ተወያይ ክፍለ ከተማ ሲመጣ ምን ያስፈልገዋል የሚሉ በተለይ የሚያስፈልጉ መስፈርቶችንም ይዘው እንዲመጡ ከዛ በኋላ ግን እዚህ ከመጡ በኋላም ደግሞ በደቂቃዎች ተስተናግደው የሚሄዱበት አሰራር እንደተፈጠረ ተገልጿል ማለት ነው። እንግዲህ በጥቅሉ አዲስ አበባ ከተማ በተለይ የነዋሪዎችን አገልግሎት ለማዘመንና ብልሹ አሰራር ለመቅረፍ የተለያዩ ተግባራትን እየከወነች ነው የሚገኘው ማለት ነው። እንደሚታወቀው እንግዲህ ባለፉት ዓመታት በርካታ ስራዎች ተሰርተዋል ማለት ነው። እንግዲህ ለመጥቀስ እንኳን ቢያህል በተለይ በቴክኖሎጂ በርካታ ተቋማት ወደ ቴክኖሎጂ አገልግሎት እንዲገቡ የተደረገበት ሁኔታ አለ። እንዲሁም ደግሞ አገልግሎት ሰጪ ተቋማትን ምቹ የማድረግ ሁኔታ ተፈጥሯል። ከዛ ውጭም እንግዲህ አንድ ሞሰብ ማዕከልን ብንወስድ የዚሁ አንድ አካል ነው። በበርካታ ተቋማት አንድ ቦታ ነዋሪዎች አገልግሎት እንዲሰጡ የተደረገበት ሁኔታ ተፈጥሯል ማለት ነው። እንግዲህ በጥቅሉ አሁን ያለ መረጃ ይህን ይመስላል። በማታ የዜና ሰዓታችን ደግሞ ተጨማሪ መረጃዎችን ይዤ መመለስ ይሆናል። ራቢያ መልካም ባልደረቦቻችን ቴዎድሮስ ኢሳ፣ ራሄል አበበና ሰገድ ኪዳነ ማርያም ላደረሳችሁን መረጃ እናመሰግናለን። ሸጋ ቀን ይሁንላችሁ። ከአዲስ ሚዲያ ኔትወርክ ዘገባዎቻችን ይቀጥላሉ። የንግዱ ማህበረሰብ በሀገር ሰላም ዙሪያ የበኩሉን ድርሻ ማበርከት እንደሚገባው ተገለጸ። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ንግድ ለሀገር ሰላም ግንባታ በሚል ሀሳብ ዙሪያ ምክክር አድርጓል። ጽዮን ማሞ ተከታትሏለች። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ንግድ ለሀገር ሰላም ግንባታ በሚል ሀሳብ ከባለድርሻ አካላት ጋር ምክክር አድርጓል። በመርሃ ግብሩም የምክር ቤቱ ፕሬዝዳንት ወይዘሮ ዛህራ መሐመድ ምክር ቤቱ መንግስትና የንግዱ ማህበረሰብ በትብብር እንዲሰሩ ለማድረግ ድልድይ ሆኖ እየሰራ እንደሚገኝም ገልጸዋል። የምክክር መርሃ ግብሩም የንግዱ ማህበረሰብ ስለ ሰላም ያለውን ግንዛቤ ለማስፋት ያግዘዋልም ብለዋል። ከአካባቢው ይጀምራል የሰላም ግንባታው። እዛ ጋር መገሰጽ ማስተካከል አካባቢውን በሰላም እጦት እንትን ያለውን ሰላም እንዲያገኝ ለማድረግ የራሱን ጥረት ማድረግ መቻል አለ። ሁሉም የድርሻውን እንዲወጣ በቃ የንግዱ ማህበረሰብ ሁሉም የድርሻውን እንዲወጣ ያንን ነው ማድረግ ያለበት። የድርሻውን ከተወጣ ውጤት ይኖራል፣ ለውጦች ይኖራሉ፣ አገር ትበለጽጋለች፣ እኛም እናድጋለን። ሰላም ለአንድ ሀገር ችግሮች ሁሉ መፍቻ ቁልፍ ስለመሆኑ ያነሱት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የንግዱ ማህበረሰብም ይህንኑ ሰላም በማስጠበቅ በኩል የራሱን አበርክቶ ማሳረፍ እንደሚገባውም አንስተዋል። ያለ ሰላም መስራት እና ከቦታ ቦታ በነጻነት መዘዋወር አይቻልም። ሰላም ለንግድ ስራ መሳለጥ ንግድ ለሰላም ግንባታ አበርክቶ ከፍ ያለ ነው ማለት ይቻላል። የንግዱ ማህበረሰብ ለሰላም ትኩረት በመስጠት በሰላም ላይ ከሚሰሩ እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ካሉ አጋር አካላት ጋራ በመተባበር በሰላም ግንባታ ስራው ላይ በስፋት ሊሳተፉ ይገባል። የንግዱ ማህበረሰብ ካሁን በፊት የሀገርን ችግር ለመፍታት የራሱ ሚና ሲወጣ ስለመቆየቱ ያነሱት የምክክሩ ተሳታፊዎችም በቀጣይም የሀገርን ሰላም በመጠበቅ ረገድ ሚናቸውን እንደሚወጡም ገልጸዋል። ሰላም ሲኖር ነው ደግሞ ስለ ሰላም ጠብቀንም ስለ ሰላም ማውራት የምንችለውና ሰላማችን ከደፈረሰ በኋላ ምንም ነገር ማድረግ አንችልም እና ነጋዴዎቻችን በሰላም ዙሪያ የምንሰራቸው ስራዎች ሰፋፊ ነገሮች መሆን መቻል አለባቸው። አንደኛ ነገር ከምናገኘው ኢንካም ጀምሮ እያወጣን ያለነው ገንዘብ ጀምሮ ትራንዛክሽናችን ጀምሮ ጤነኛ መሆን አለበት፣ ለሰላም መሆን መቻል አለበት። ነጋዴው የሚያደርግ በመሳተፍ ራሱን ሰላም በመጠበቅ ህጋዊ ስራዎችን በመስራት ንግዶችን በማስፋፋት ኢንቨስትመንት በማድረግ ስራዎችንም ያሳልጣል፣ የራሱንም ክብር ይጠብቃል፣ የሀገሪቷንም ክብር። ኢኮኖሚ ሲያድግ ብዙ ችግሮች ስለሚፈቱ ስለዚህ ኢኮኖሚው ላይ ባለው ጫና ሰላም ይጠበቃል ብዬ አምናለሁ። በመርሃ ግብሩ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሀገራዊ ምክክር ኮሚሽን አመራሮች፣ ታዋቂና ተሰሚነት ያላቸው ግለሰቦችና የንግዱ ማህበረሰብ ተሳትፈውበታል። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። በማህፀን ውስጥ ያለ የደም ማነስ ችግር ለገጠመው ህፃን 10 ጊዜ በቀጥታ ደም የመለገስ ህክምና በስኬት መጠናቀቁን የአበበች ጎበና የእናቶችና ህፃናት ሆስፒታል ይፋ አደረገ። እንዲህ አይነት ህክምና በብራዚል አንድ ጊዜ ከመከናወኑ ውጪ በአፍሪካም ሆነ በሌላው ዓለም ያልተሞከረ ህክምና መሆኑን
ሆስፒታሉ አስታውቋል። በአሁኑ ወቅት ማህፀን ውስጥ እያለ በቀጥታ 10 ጊዜ ደም የተለገሰው ህፃን ተወልዶ በሙሉ ጤንነት ላይ እንደሚገኝ ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን መሐመድ ኑር አሊ በቀጥታ መስመራችን ላይ ይገኛል። መሐመድ ኑር እንደምንዋል። ከአጠቃላይ የነበረው ሂደት ምን ይመስላል? አመሰግናለሁ ራቢያ። እንደምን ዋላችሁ ውድ ተመልካቾቻችን። እንግዲህ ቀደም መግቢያሽ ላይ እንዳነሳሹ መገኛችንን ያደረግነው በየካቲት ሆስፒታል ሜዲካል ኮሌጅ አበበች ጎበና እና የእናቶችና ህፃናት ማዕከል ሆስፒታል ውስጥ ነው የምንገኘው። እንግዲህ በዚህ ሆስፒታል ውስጥ አዲስ ነገር ህክምና ተከናውኗል ማለት ነው። ይህም እንግዲህ ጽንስ በእናት ሆድ ውስጥ እያለ ደም የመለገስ ህክምና በሰላም ተከናውኖ ህፃኑ በሰላም መወለዱ ተሰምቷል ማለት ነው። ይህ እንግዲህ በተለይ ለየት የሚያደርገው ደግሞ ይህንን ህክምና 10 ጊዜ ደም የተለገሰለት ጽንስ በሰላም እንግዲህ መወለዱ ልዩ ያደርገዋል ማለት ነው። ይህ ህክምና እንግዲህ በአፍሪካ የመጀመሪያው ነው። 10 ጊዜ ጽንስ ደም የተለገሰለት ህፃን ሆኗል ማለት ነው። ይህ እንግዲህ ትልቅ ስኬት ነው። በሀገራችን እንግዲህ ይህ ተከናውኖ በሰላም ህክምናው ተጠናቋል ማለት ነው። ይህንን ደግሞ በማስመልከት እኛም እዛው የህክምና ማዕከል ውስጥ ተገኝተን አጠቃላይ እንግዲህ ጽንስ በእናት ሆድ ውስጥ ደም የሚለገስለት ምንድነው፣ እንዴትስ ነው የተለገሰለት የሚለውን ጉዳይ ደግሞ ወደ እናንተ እንዲያደርሱን እዚሁ እንግዳ ጋብዘናል ማለት ነው። ዶክተር ቴድሮስ ጌታሁን ይባላሉ ማለት ነው። ይህንን የህክምና ሂደትም ሲያሳልጡ የነበሩት ማለት ነው። እንግዲህ ዶክተር ቴድሮስ በአጠቃላይ ጽንስ በእናት ሆድ ውስጥ ምን አይነት ደም መለገስ ምን ማለት ነው የሚለውን ሀሳብ ወደ እናንተ የሚያደርሱ ይሆናል። የምጋብዛቸው ይሆናል። እጅግ አድርጌ አመሰግናለሁ ዶክተር። አመሰግናለሁ። በአጠቃላይ እንግዲህ በእናት ሆድ ውስጥ በጽንስ ውስጥ ደም መለገስ ምን ማለት ነው? ከሱ መነሻ ብናል። በእናት ማህፀን ውስጥ ያለ ህፃን ልጅ ከፍተኛ የደም ማነስ ሲያጋጥመው ለደም ማነሱን በምትኩ የንጹህ የሆነ ደም የተዘጋጀ በላቦራቶሪ የተረጋገጠም ለህፃኑ ደም የመለገስ ህክምና በእናት ማህፀን ውስጥ ኢንትራዩተራይን ትራንስፊውዥን በምንለው በእንግሊዘኛው ይህ ህክምና ደም ማነስ ከፍተኛ ደም ማነስ ላለበት ህፃን ልጅ የሚሰጥ የህክምና አይነት ዘርፍ ነው። እንግዲህ ያው በተለይ ይህ ትልቅ ህክምና ነው ሲከናወን የነበረውና አጠቃላይ እንግዲህ ይህ ደግሞ ለ10 ጊዜ ደም ከተለገሰለት በኋላ የተወለደው ልጅ የህክምናው ሂደትስ ምን ይመስል ነበር? አጠቃላይ ሂደቱን ደግሞ ለተመልካቾቻችን ቢያደርሱልን። የዚህ ህክምና ከሌሎቹ ለየት የሚያደርገው ምንድነው? የደም ማነሱ በቀድሞ ገና በ5 ወር ወይም ደግሞ በእርግዝናው አቆጣጠር 21 ሳምንት የመጣ ስለነበረ ከሌሎች ህፃናቶች የሚለየው ብዙ ጊዜ ደም አስፈልጎት የነበረ ህክምና። ስለዚህም በተደጋጋሚ የደም ማነስ ችግር እያጋጠመው ስለነበረ ብዛት ያለው ወይም ደግሞ 10 ጊዜ ህክምናው ደም ተለግሶት በሰላም እንዲወለድ ሆኗል። ዶክተር ቴድሮስ ለሰጡን ማብራሪያ እጅግ አድርጌ በተመልካቾች ስም አመሰግናለሁ። ውድ ተመልካቾቻችን እንግዲህ እዚህ ጉዳይ ላይ ደግሞ በምሽት የዜና እወጃችን ሌሎች ተጨማሪ ጉዳዮችን እንዲሁም ደግሞ በሰላም የተገላገለችውን እናትንም ሀሳብ ጨምረን ተጨማሪ መረጃዎችን በምሽት የዜና እወጃችን ለተመልካቾቻችን የምናደርስ ይሆናል። ራቢያ፣ ለአሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ። እኔም አመሰግናለሁ ለመረጃ። ሸጋ ቀኑንልህ። ወደ ሌላኛው የጤና መረጃችን ስናልፍ የዛሬው ጤና መረጃችን የአተነፋፈስ ስርዓትን የሚያስተጓጉል የህመም አይነትን የተመለከተ ይሆናል። የስርዓተ ትንፈሳን ከሚያስተጓጉሉ የህመም አይነት ዋነኛው የአስም ስለመሆኑ ይነገራል። የህመሙ መንስኤዎች የስርዓተ ትንፈሳ አካል ኢንፌክሽኖችና የአየር ንብረት ለውጥ ከብዙ ጥቂቶቹ እንደሚጠቀስም ባለሙያዎች ይናገራሉ። በተለይም ታካሚዎች ህመሙን እንዴት መከላከል ይችላሉ፣ ህክምናውስ በሚለው ጉዳይ ላይ ዘጋቢያችን አልማዝ ሙሉጌታ የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ገብረ ህይወት ለማን አነጋግራ ተከታዩን መረጃ አሰናድታለች። ዶክተር ገብረ ህይወት ለማ ለገሰ እባላለሁ። የውስጥ ደዌ ስፔሻሊስት ሐኪም ነኝ። አሁን የምሰራው ግሩም ሆስፒታል ነው። አስም ማለት የስርዓተ ትንፈሳን የሰውነት ክፍል የሚያም ሲሆን ብዙ ጊዜ ተለዋዋጭነት ባህሪ ያለው ሲሆን ምልክቶቹም ሳል፣ ደረትን እፍና አድርጎ የመያዝ፣ አየር የማጠር እንዲሁም ተጨማሪ በተፈጥሮ የማይኖሩ ተጨማሪ ድምጾችን በተለይ አየር ወደ ውጭ በምናስወጣበት ሰዓት መሰማት ናቸው ብዙ ጊዜ የሚታዩት። እናት ወይም አባት በአስም ተጠቂ ከሆነ ወይንም የእናት ወይም የአባት ዘመዶች ተጠቂ ከሆኑ
ልጆቻቸው በአስም የመጠቃት እድል ከሌላው ማህበረሰብ ጋር ሲነጻጸር አላቸው። ሌላኛው ደግሞ በህፃንነት በተደጋጋሚ የሳምባ የስርዓተ ትንፈሳ ወይም የሳምባ ኢንፌክሽን መኖር ለዚህ ያጋልጣል። ሌላኛው ደግሞ በተደጋጋሚ ለተለያዩ ሽታዎች ወይም አለርጂ የምንላቸው ለነሱ መጋለጥ በልጅነት አስም ሊያመጣ ይችላል። ሌላኛው ደግሞ ኤግዜማ የምንለው ቆዳ ላይ ሽፍታ በተደጋጋሚ በህፃንነቱ የሚወጣ እንዲሁም ሳይነሳይተስ ያለበት ሰው ወደ አስም በህይወት ዘመኑ ላይ ሊከሰትበት የሚችለው እድል ከፍተኛ ነው። አስሙ እንዲነሳ ወይንም በህክምናው አኪዩት አታክ የምንለው እንዲከሰት የሚያደርጉት ደግሞ ብዙ ናቸው። እነዛ ውስጥ አንደኛው ኢንፌክሽኖች ናቸው። ጉንፋን ሊሆን ይችላል ወይም የሳምባ ምች ሊሆን ይችላል። የስርዓተ ትንፈሳ አካል ኢንፌክሽኖች ብዙ ጊዜ አስም እንዲነሳ ያደርጋሉ እና ትልቁን ድርሻ የሚይዙትም እነሱ ናቸው። ሁለተኛው ደግሞ አየር ንብረት ወይም በጣም ቀዝቃዛ አየር ንብረት ሲሆን አስም የመነሳት እድሉ ከፍተኛ ነው። ሌላኛው ከአየር ንብረት ጋር ተያይዞ ደግሞ ደስት ወይንም ይሄ አቧራ የምንላቸው ለክረምት ሲገባና ክረምት ሲወጣ የሚፈጠሩ ደስቶች አበባ ሲፈነዳ ከሰው ሰው ሊለያይ ይችላል። በተጨማሪ ደግሞ እንዲሁ የምንጠቀማቸው ሽቶዎች እንዲሁም ደግሞ የስራ ቦታችን ላይ ያሉ የተለያዩ ሽታዎች ኢቭን የቤት ቀለማችን እነዚህ ነገሮች ሁሉ አስምን ሊያስነሱት ይችላሉ። ግን በጣም ብዙ ናቸው። ከ200 በላይ ይሆናሉ ተብሎ ነው የሚታሰበው። ምልክቶቹ ብዙ ጊዜ ከፍተኛ የሆነ ሳል ይኖራል። አየር የማጠር ነገር ይከሰትባቸዋል። እንዲሁም ደረትን እንቃርጎ ወይም ቅስፍ አድርጎ የመያዝ ከፍተኛ የሆነ በላዩ ቶሎ የመተንፈስ ሊኖሩ ይችላሉ። አንድ በሽተኛ አስሙ ሲነሳ እነዚህ ሊያይ ይችላል። ህክምና ሄዶ ደግሞ የምናያቸው የስርዓተ ትንፈሳው ወደ ውስጥ አየር በሚያስገባበትና በሚያስወጣበት ጊዜ ያሉትን ሐኪሙ ሊያገኛቸው የሚችሉ ምልክቶች አሉ። ተፈጥሯዊ ያልሆኑ የስርዓተ ትንፈሳ መስሎችን ወይም ጡንቻዎችን መጠቀም ሊኖር ይችላል። በአፍንጫ በከፍተኛ የሆነ ትንፋሽ ማስወጣትና ማስገባት ሊሆን ይችላል። የልብ ምት መጨመርም እንዲሁም አየር በሚያስገባበትና በሚያስወጣበት ሰዓት ተጨማሪ የሆኑ ድምጾችን መስማትና በጣም ከፍተኛ ሲሆን ደግሞ አነሳሱ ወይንም አታኩ ሙሉ በሙሉ አየር ወደ ውስጥ አለማስገባት ሊሰሙ ይችላሉ ማለት ነው። ህክምናዎቹን ደግሞ ስናይ 3 አይነት ናቸው የህክምናዎቹ አይነቶች። አንደኛው አስሙ እንዳይነሳ የሚያደርጉ ጥንቃቄዎች ናቸው። ከዛው ስናይ መጀመሪያ አየር ንብረቱ ቀዝቃዛ ከሆነ ታማሚዎች ሻርፕ ወይንም ማስክ አድርገው ወደ ውስጥ የሚያስገቡት አየር ተገቢ የሆነውን ሙቀት አግኝቶ እንዲተነፍስ ቢያደርጉ የአስሙን የመነሳት እድሉን ይቀንሰዋል። ሁለተኛ ደግሞ በመኖሪያ ቦታችን ወይንም በስራ ቦታችን ላይ መጥፎ የሆኑ ሽታዎች ወይንም ለኛ የማይስማሙ ሽታዎች ካሉ እነዛን ሽታዎች ማስወገድ አሁንም አስሙ እንዳይነሳ ያግዛል። አንድ በሽተኛ መጠንቀቅ ያለበት የሚወስዳቸውን መድኃኒቶች በአግባቡ መውሰድ ነው። ብዙ ጊዜ እንደ ሐኪም የማየው ምንድነው የሚሳበውን ኢንሄለር የምንለውን የሚወስዱበት መንገድ ትክክል አይደለም። አስም በተፈጥሮ ከመድኃኒት የመልመድ ባህሪ የለውም። ከጤና ባለሙያ ጋር ተነጋግረው ይቁም ካላለ በስተቀር ባለሙያው ባያቆሙ አስሙን የመነሳት እድሉን በከፍተኛ ሁኔታ ይቀንሰዋል ማለት ነው። ሌላ እዚህ ላይ ላነሳው የምፈልገው ብዙ ሰው አስሙ ሲነሳ ከፋርማሲ ሄዶ የሚዋጠው መድኃኒት በተደጋጋሚ መውሰድ ይታያል። በሚነሳበት ሰዓት ለ5 ቀን ብቻ ሐኪሙ የሚያዝበት ጊዜ አለ። ግን በተደጋጋሚ መውሰድ ተጓዳኝ ብዙ በሽታዎች ያመጣል። ስራን ሳይመርጡ በትጋት በመስራታቸው ራሳቸውን ከመለወጥ አልፈው ለሌሎች መትረፋቸውን ወጣቶች ተናገሩ። መንግስት ያመቻቸላቸውን የመስሪያ ቦታና የሚደረግላቸውን ድጋፍ ተጠቅመው እየተለወጡ መሆናቸውንም ለአዲስ ሚዲያ ኔትወርክ ተናግረዋል። ተባረክ ኢሳያስ ተጨማሪውን ይዛለች።
ገና በልጅነት እድሜው ወደ አዲስ አበባ ሲመጣ ሰርቶ የመለወጥ ውጥንን ሰንቆ ነው ነገሮች ባሰቡት ልክ ሊጓዙለት ሳይችሉ ቀርተው በርካታ ውጣ ውረዶችን ለማሳለፍ የተገደደባቸው ለቁጥር የሚያታክቱ ጊዜያት እንደነበሩም አይሸሽግም። ተርቦ የሚቀምሱትን ማጣት፣ የጥም ማስታገሻን መናፈቅ የህይወት አስከፊ ገጽታ ነው ይላል ወጣት ዳዊት ይርጋለም ካሳለፈው ፈታኝ የህይወት ልምድ በመነሳት ኑሮን ለማሸነፍ በቁጥር የተገደቡ ጥቂት አልባሳቶችን በመያዝ የጎዳና ላይ ንግድ ቢጀምርም ፈቅ አላደረገውም ነበር። እዛ ጋር ስትሰሪ የሆነ ተመችቶሽ ወይ ደግሞ እንትን ብለሽ ሳይሆን ሁሉ ነገሩ አይመችም። አጠቃላይ በራሱ ስራ ህገወጥ ነው። ሲቀጥል ደግሞ እዛ ጋር የሚገጥሙሽ ነገሮች ደግሞ ላንቺ ጥሩ የሆነ ነገር አልነበረም። በጊዜ ሂደት መንግስት ካደራጃቸው ጥቂት ሰዎች ጋር በጋራ በመሆን ይህንኑ የልብስ ሽያጭ ቀጥሎበት ኢትዮጵያ ትልበስ በሚል መርህ ዛሬ ከራሱ አልፎ ለብዙ ወጣቶች የስራ እድል መፈጠር ምክንያት ሆኗል። እንደነ ኮቴክስ አይነት ድርጅቶችን አይምሮዬ ላይ መሳል ጀመርኩ። ከዛ በኋላ በቃ አንድ ቀን እንደዚያ ትልቅ ድርጅት ይኖረኛል፣ እንደነዚያ ነገሮችን ማድረግ አለብኝ የሚል ነገር ውስጤ ላይ በደንብ ይመላለስ ነበር። ከዛ በኋላ ደግሞ ራሴ አምርቼ ራሴ የምሸጥበትን አይነት ነገሮችን እያሰብኩ መሀል ላይ ደግሞ መንግስት ማለት ነው ተደራጁና ቦታ ውሰዱ ሚል እድል ሰጠን። ያችን ቦታ ወሰድኩኝ። ያችን ቦታ ካገኘው በኋላ ግን እኔ ሙሉ በሙሉ ህይወቴ በቃ ትልቅ ነገሮች ላይ ማሰብ ጀመርኩ። እንደ ዳዊት ሁሉ ሌሎች ወጣቶችም ከትንሽ ተነስተው ትልቅ መድረስ ችለዋል። አዲስ ሚዲያ ኔትወርክ በየካ ክፍለ ከተማ ወረዳ 7 እና 9 ተዘዋውሮ ቅኝት ባደረገባቸው የመስሪያ ቦታዎች በርካታ ወጣቶች በተመቻቸላቸው ምቹ የስራ እድል ተጠቃሚ በመሆን ከራሳቸው አልፈው ለሌሎችም መትረፍ ችለዋል። በፊት ምንም ስራ አጥነበርኩኝ። ምንም ስራ የለም ነበር። አሁን ግን እግዚአብሔር የተመሰገነ ይሁን በወረዳው አማካይነት ተደራጅተን ባልደራስ ጋር እንግዲህ ፓርኪንግ እየሰራ እንገኛለን። በፊት በስደትም ነበርኩኝ። ከሀገር ውጭ በስደት ብዙ አመት ኖር ያለውኝ። ከዛም የተለያዩ አንዳንድ ስራዎች ሰርቻለሁ። በቡና ጠጡ ሌላም ዘርፎች ላይ ተሰማርቻለሁ። አሁን ግን ወደ ሴቶች የውበት ሳሎን ለመስራት እዚህ ተደራጅቼ ያለሁ። የስራ እድል ስለተፈጠረልኝ በጣም ደስ ብሎኛል። ቤቴ ነበር የተቀመጥኩት። በጣም አሪፍ ለውጥ ነው። በቤተሰቤም ሆነ በልጆቼ የምፈልግላቸው ነው። ከበፊት ሰው እንደዚህ አድርግልኝ ምናምን ከምትይ ራሴ ሰርቼ ለልጆቼም ለራሴ የምፈልገውን ነገር እያረኩ እንትን እላለሁ። ያው በፊት ኬንያ ኤምባሲ ጋር ነበርኩኝ። ከዛ ያው መንግስት በሰጠኝ በፈጠረልኝ እድል ያው ቆንጆ ነው። በፊት ያው የተለያዩ ስራዎችን በቋሚነት ሳይሆን የተለያዩ ቦታዎች ላይ የዞርኩ ስራ እሰራለሁ። አሁን ግን ያው በተሰጠን ቦታ ላይ ከጓደኞቻችን ጋር ተደራጅተን ያው ሻይ ቡና ስራ እየሰራን ነው ማለት ነው። ብዙ ነገር ተቀይሯል። ድሮ ቤት የምታስቸግር የነበረውን ነገር ፋሚሊ የምናስጨንቀው ነገር አሁን ጀስት በራሴ ማድረግ መቻል አቅም ይኖረኛል። ጀስት የራስ ተነሳሽነታችን ጨምሯል። የስራ ፍላጎትም ጨምሯል። እዚህ ጋር ሰፖርቲቭ ነኝ። አሁን ለቤት ሰፖርት ማድረግ ይችላል። እኔ በፊት ቤት ስቀመጥ ያለኝ ነገር እና አሁን ስወጣ እወጣለሁ። ሱቅ አለኝ ብዬ እወጣለሁ። ስወጣ ራሴን ጠብቄ ነው የምወጣው። ከሰው ጋር ትገናኛለሽ እና በጣም ትልቅ ለውጥ አለው እና እኔ የምለው ሴት ልጅ ወጥተው ይስሩ። በልብስ ስፌትና ሽያጭ ዘርፉ ላይ ከዚህም በላይ የማደግ በርካቶችንም ተጠቃሚ የማድረግ ውጥን እንዳለው የሚገልጸው ዳዊት የማምረቻ ቦታ እጥረት፣ የኪራይ ዋጋ ንረትና ተያያዥ ችግሮች ፈታኝ እንደሆኑበት በመግለጽ መፍትሄ ቢበጅላቸው ሲልም ይጠይቃል። ይሄ የሚመለከታቸው አካላቶች በዚህ ጉዳይ ላይ አለን ቢሉን በጣም ከዚህ የተሻሉ በጣም ብዙ ነገሮችን መፍጠር እንችላለን። ክፍለ ከተማው ለስራ ፈላጊ ወጣቶች ድጋፍ በማድረግ የኢኮኖሚ ተጠቃሚ እንዲሆኑ እየሰራ መሆኑን የተናገሩት የየካ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ እንዳልካቸው አስራት ባለፈው 3 ወራትም ከ8000 በላይ ለሚሆኑ ወጣቶች የስራ እድል ተፈጥሯል ብለዋል። ወደ 462 የሚሆኑ ኢንተርፕራይዞችን አደራጅተን ወደ ስራ እናስገባለን ብለን ይዘናል። ወደ 448 የሚሆኑ ኢንተርፕራይዞችን በ97% የሚሆነውን አደራጅተናል። ቦታዎችን ለይተናል። የለየነው በተለያየ ምክንያት አገልግሎት ላይ ያልዋሉ ኪስ ቦታዎች የሚባሉ ጥቂት ቦታዎችን በኮሚቴ አዋቅረን ኤክስዋይ ኮኦርዲኔታቸውን ለይተን ለወጣቱ ስራ እድል መፍጠር ስላለባቸው ለከተማው መሬት ማኔጅመንት ልከናል። ያ ሲመጣ ደግሞ ፍትሃዊ በሆነ መልኩ ቅድም የነገርኩሽን የቴክኒክ ስልጠና ያገኘ እውቀትና ክህሎት ያለው አካል ወደዚህ ተሰማርቶ ብድሩ ከስኬት ባንክ ጋር በማመቻቸት ወደ ተግባር እንዲገባ እናደርጋለን።
በተቋማት አገልግሎታቸውን የጨረሱ ንብረቶችን በአግባቡ በማስወገድ ከንብረት ማስወገድ የሚገኘውን ገቢ ማሳደግ እንደሚገባ የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ጠየቀ። ባለስልጣኑ ወቅቱን የጠበቀ ንብረት አወጋገድ ለከተማችን እድገት በሚል መሪ ሀሳብ የውይይት መርሃ ግብር አካሂዷል። ዳንኤል መላኩ ተከታትሎታል። የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣንና የመንግስት ግዥና ንብረት ማስወገድ አገልግሎት ጊዜን ማዕከል ያደረገ የንብረት አወጋገድ ለከተማችን እድገት በሚል መሪ ሀሳብ ከ11ዱም ክፍለ ከተሞችና ሴክተር ተቋማት ተሳታፊዎች ጋር ውይይት አካሂዷል። በአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ንብረት ዘርፍ ምክትል ስራ አስኪያጅ ወይዘሮ ፀሐይ መንግስቱ ከተቋማት ጋር በመቀናጀት ከንብረት ማስወገድ የሚገኘውን ገቢ እንዲጨምር ማድረግ መቻሉን ገልጸዋል። ግባችን ማስወገድ አይደለም፣ ግባችን መልሶ ጠግኖ መጠቀም፣ አዳዲስ ግዢ እንዳይኖር ማድረግ ነው። ፋይናንስ ቢሮም ጋር ተቀናጅተን እንሰራለን። ለምን መልሶ ጠግኖ አገልግሎት ላይ የዋሉ ፈርኒቸር ካለ፣ ኤሌክትሮኒክስ ካለ፣ ተሽከርካሪ ካለ አዳዲስ እቃ መገዛት የለበትም ማለት ነው። በዚህም ተግባብተናል። ይህ ከሆነ ለከተማችን ነዋሪ ለልማት የሚውል ሀብት እናድናለን ማለት ነው። በአንድም በሌላም የሚደረገው ሀብት ብክነት መከላከል እንዳለ ሆኖ ቴክኖሎጂ ላይም ትኩረት አድርገን የምንሰራ ነው የሚሆነው። የከተማ አስተዳደሩን ሀብት በሲስተም መዝግበን እንገኛለን። 18 ተቋማቶችንም በአግባቡ ለይተን 18ቱ ተቋም በሰፊው ግንዛቤ ሲፈጠር 108 ሚሊዮን ሀብት ማግኘት ችለናል። የመንግስት ግዥና ንብረት ማስወገድ አገልግሎት የንብረት ማስወገድ ዳይሬክተር አቶ ፍቃዱ ካሳውን በበኩላቸው የማያገለግሉ ንብረቶችን በማስወገድ ጽዱና ማራኪ የስራ አካባቢ በመፍጠር እየተሰራ መሆኑን ጠቅሰው ተቋማት ሀብቶቻቸውን በአግባቡ በመለየት ጥቅም ላይ እንዲውል ማድረግ ይጠበቅባቸዋል ብለዋል። ከማዕከል እስከ ታች ትምህርት ቤቶችና ጤና ጣቢያ ድረስ ያሉት ተቋማት የሚወገዱ አገልግሎት የማይሰጡ ዝም ብሎ ስቶር ውስጥ የተከማቹትን ንብረት ክፍል ውስጥ የተከማቹትን ንብረቶች በደንብ መለየት መቻል አለበት። ተለይቶ ወደ አገልግሎት የሚገቡትን ወደ አገልግሎት የሚመለስ የባለሙያ ድጋፍ እናደርግላቸዋለን። በዛ ልክ እንዲሄድ ማድረግ፣ ምንም ደግሞ አገልግሎት የማይሰጡት በጨረታ ተሽጦ ለመንግስት ገቢ እንዲሆኑ ማድረግና ይሄን በአግባቡ የመለየት የማቀናጀት ኃላፊዎቹን አስፈርሞ አረጋግጦ ህጉንና ስርዓቱን ጠብቆ እንዲወገድላቸው የማድረግና አጠቃላይ ከተማ አስተዳደሩ አሁን እያደረገ ያለው የስማርት ሲቲ ግንባታውን ድጋፍ እንዲያደርጉ የድርሻቸውን እንዲወጡ መልእክቴን አስተላልፋለሁ። የመንግስትና የህዝብን ሀብት በአግባቡ በመጠቀም የተከማቹ ንብረቶችን ለማስወገድ በትኩረት እንደሚሰሩ የተናገሩት ደግሞ የውይይቱ ተሳታፊዎች ናቸው። በየተቋሙ ያሉት ንብረት ቤቶች በዘመናዊ መልክ ተሰርተው ንብረቶች በአግባቡ ሊጠቀሙ ይገባል። ረጅም እድሜ የሚቆዩትን ሊወገዱም ሊጠገኑም የሚችሉትን ማስቀመጫ ቦታ ካላቸው ከተማዋ ማግኘት የሚገባትን ገቢ 100% ታገኛለች ብዬ አስባለሁ። ንብረት ማስወገድ አገልግሎት ከሚያስወግዳቸው እቃዎች ሲወገድ እንደ ተሽከርካሪ እንደ ብረታ ብረት አይነቶች እንዲሁም ካርትሪጅ እና ኤሌክትሮኒክሶች ገቢ ያስገኛሉ ማለት ነው። ያ ገቢ ደግሞ በከተማ አስተዳደሩ የገቢ ምንጭ ሆኖ ያገለግላል ማለት ነው። ከተማውም ገቢ ነው፣ ለኛም ደግሞ አካባቢያችንን እናጸዳለን። እንደ ተቋማችንም ደግሞ መልካም የሆነ ኢሜጅ ለመፍጠርም በጣም ከፍተኛ ጠቀሜታ ያለውና ከመድረኩም የተረዳ ነው። በአብዛኛው መወገድ ያለባቸው ንብረቶች ወቅቱን ጠብቀው ጊዜውን ጠብቀው ከተወገዱ ሀብት እንደሆኑ፣ ጊዜውን ጠብቀው ካልተወገዱ ግን ያው ብክነትም እንደሆነ በዛሬው መድረክ የተረዳንበት አግባብ መኖሩን የአዲስ አበባ ከተማ አስተዳደር በቅርቡ ለታማኝ ግብር ከፋዮች እውቅናና ሽልማት ማበርከቱ ይታወሳል። ግብርን በአግባቡ መክፈል የዘመን አበርክቶን መወጣት መሆኑንም ታማኝ ግብር ከፋዮች ተናግረዋል። በዚህ ጉዳይ ላይ ባልደረባችን ፍቃዱ መለሰ ተጨማሪ ዘገባ አሰናድቷል። አዲስ አበባን ከእድሜዋ ጋር ካወዳጁት ዓለም አቀፍ ተወዳዳሪነቷን ካላቁት አዳዲስ መልኮቿ ጀርባ እነዚሁ ታማኝ ግብር ከፋዮች አሉ። ለሀገር መለወጥ፣ ለአዲስ አበባ ማበብ፣ ለውጥ ጋር አብሮ የሚያድግ ለሀቁ ታማኝ ግብር ከፋይ እያኖረ ያለው አሻራም ጉልህ ነው። አሁን አዲስ አበባ ከተማ የምትሰበስበው ግብር በየዓመቱ እያደገ መምጣት የከተማዋን ገጽታ የቀየሩ የነዋሪዎችን ኑሮ ያዘመኑ ሰው ተኮር ልማቶችን ያጠናከሩ ስራዎች እየተበራከቱ መጥተዋል። ከኤምኤን ጋር ቆይታ ያደረጉት እነዚሁ ታማኝ ግብር ከፋዮችም ግብር መክፈል ሀገራዊ ግዴታ መሆኑን ተገንዝበው ሕግና ስርዓትን ተከትለው ግብራቸውን መክፈላቸውን ይናገራሉ። ሁሉም የድርጅታችን ሰራተኞች ግብር ለሀገር የሚያደርገው አስተዋጽኦ ጥቅሙን አስረግጠን በማሳወቅ ከዛ ደግሞ በየክፍላችን ፋይናንስ፣ ኦዲት፣ ሕግ ክፍሎች በተለይ ከዚህ ከግብር ጋር የተገናኙ አስተዳደር ክፍሎቻችንን ይበልጥ ትሬኒንግም ጭምር እንዲወስዱ በማድረግ ክትትል በማድረግና ጊዜውን የጠበቀ
እስክንጠየቅ የማይጠብቅ ተከታትለን ግዴታችን ስለሆነ በጊዜው በመክፈል የሚገባን ነገር ግልጽ አድርገን በማሳየትና በመክፈል ያገኘነው ውጤት ነው እና የተደሰትንበትና የኮራንበት ውጤት ነው። ሽልማቱን በጣም ማግኘት ነው። ሽልማቱም ደስተኛ ነን። አንደኛ ማንም ነጋዴ ቢሆን ግብር ሲከፍል ለሀገር ትልቅ ጠቃሚ ነገር ነው። ግብር ደግሞ ግዴታ ነው መክፈል። ሁለተኛ እንደፈለገ መዝናናት እንደፈለገ መንትማት የምትችለው ግብር ስትከፍል ብቻ ነው። ፍላጎቴ ሰርቼ ባገኘውን ነገር ወደ ግብር መክፈል የሚለው ነገር በቃ የኔ አቋም ነበር እና እውነት ለመናገር ከሆነ ሽልማት ማግኘት አለማግኘት አይደለም የኔ ሞቲቬ። እኔ ያለቅ ምን ሽልማት ተጠርቼ ነው እንጂ እኔ ለመሸለም ብዬ አይደለም ግብር የምከፍለው። ግብራችንን በወቅቱ ነው የምንከፍለው። ቫት ሪፖርትም እንዲሁ ነው። የሰራተኛ ግብርም ምንም ነገር ግብርን በአግባቡ መክፈል የዘመን አበርክቶን ተረድቶ በወቅቱና በታማኝነት መክፈል ከተማዋን ከመለወጥ ባለፈም ግብር ከፋዩንም ለውቅና ያበቃል የሚሉት ተሸላሚዎቹ ለራስ የሚተርፍ ስራ ነው ይላሉ። ማንኛውም ንግድ ይባል ማንኛውም ስራ ህብረተሰብ ውስጥ ሆኖ ከህብረተሰብ ጋር ለህብረተሰብ ነው የሚሰራው። እንደዛ እየተሆነ ማንኛውም የሚደበቅ ወይ የሚሰወር ነገር ምንም ጥቅም አልባ ነው። ከህብረተሰቡ ወይም ከህዝቡ ወይም ከልጄ እንደምሰርቅ አስቤ ካልሰራውኝ ምንም ውጤት አይኖረውም ማለት ነው። ሰው እናቱን አሳድጎት ቤተሰቡን አሳድጎት መጦር እንደሚፈልገው ንግድም ደግሞ ሲሰራ የመስራት ኢንቫይሮንመንቱን ለተፈጠረለት ስነ ስርዓቱን መልሶ መክፈል ለህብረተሰቡ መስጠት አስፈላጊ። ያን ማድረግ ደግሞ ዞሮ ለራስ ነው ጥቅሙ። ትልቁ ህሊና ነው። ህሊና እረፍት ያገኛል። እንደኔ ለሀገር ነው የምትከፍለው፣ ለልጆች ነው። በተለይ ለልጆች ማስተማር አለበት። ግብር መክፈል መብትም ግዴታ መሆን አለበት። ግብር ስትከፍል ለዳውም ሊሆን ይችላል የሚረዳበት፣ ሀብታሙ ሊረዳበት ይችላል። ግብር መክፈል ግዴታ ነው። ያኮራሃል። ደግሞ ሞር የበለጠ ሞራል ከፍ የሚያደርግ ነገር የምታገኘው። ግብር መክፈል ግን ግዴታ መሆኑ ብቻ ሳይሆን መክፈል እንደሚያኮራም ማወቅ አለባቸው። የሚከፍሉት ግብር የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ፕሮጀክቶች ላይና መሰረተ ልማቶች ላይ ውሎ ማየታቸውም የበለጠ ግብራቸውን በታማኝነት እንዲከፍሉ እያነሳሳቸው ስለመሆኑም ይናገራሉ። ብዙ የምናውቃቸው ቦታዎች ተቀይረው አዲስ ወይም ሌላ ሀገር ላይ ያለን እስኪመስለን ድረስ እንደውም አንዳንዶቹ ለሌላ ሀገር እስከሚያስቀኑ ድረስ የተለወጡ ብዙ ቦታዎች አሉ። የተለያዩ ተቋማት እየተሰሩ ነው። የተለያዩ ተቋማት እንደ አዲስ እየተገነቡ ነው፣ ጥራቱና ደረጃውን በጠበቀ መልኩ ማለት ነው። ይሄ ደግሞ በግልጽ የሚከፈለው ግብር ወዴት እየሄደ እንደሆነ የሚያሳይ ስለሆነ የሚያስደስትና የሚያኮራ ነገር ነው። ከዚህም በላይ ደግሞ ይበልጥ ለመስራት ብዙ ለመስራት ተሰርተውም ደግሞ አገልግሎታቸውን በስነ ስርዓቱ እየሰጡ መቀጠል እንዲችሉ ይሄ ግብር አከፋፈል መቀጠል ያለበት ሁሉም ሰው ግዴታውን እየተወጣ ለሀገሩም ለህብረተሰቡ ማድረግ ያለበትን ሀገሪቷ እየተቀየረች እንደሆነ ሀገሪቷ በኮሪደር ልማት ያለው ሁኔታ ሁሉ እኛን ሳይሆን ውጭ ሀገር ቤትም ሀገር በትልቁ የሚያስደስት ነው። እድገት መኖሩን ግብሩ በትክክል ስራ ላይ መዋሉንም የሚያሳይ ነገር አለው። እያየን ያለ ነው። ትክክል ነው ብለህ ታስባለህ? ምክንያቱም የምናየው ነገር ነው። ይሄ አሁን ቪዚብል ነው ያለው ነገር የምናየው። ኮሪደር ልማቱ አለ፣ መንገድ ልማቱ አለ። ኢንፋክት ትምህርት ቤት ላይ ያሉ የምገባ አይነት ነገሮች አሉ። እሱ እውነት በጣም አንጀት እንትን የሚልህ ነው ማለት እኔም በተሳተፉ የምትልበት ነገር ነው እና ይሄ ነው ዋናው ግብር። እኔ ግብር መከፈል አለበት ነው በቃ። ግብር ሰብሳቢ ተቋማትም የጀመሩትን አሰራር በማጠናከር የተቀላጠፈና የዘመን አገልግሎት መስጠትና አላስፈላጊ እንግልቶችን መቀነስ እንዳለባቸው ነው የጠየቁት። ከቴክኖሎጂ ጋር ነው አንዳንዱም እሱም እንደተባለው ነው። አሁን የክፍያ ሲስተሞች ተዘጋጅተዋል። አሁን ደህና ናቸው። አሁን እኛ ይሄ ቅድም ያልኩ የፌዴራል እንትኑ አንደኛው ፒኤልሲው በፌዴራል ነውና እሱ አሁን እዚህ ቢሮ ቁጭ ብለን ነው ሁሉንም ሰራው። አዲስ አበባ ላይ ገና ይመስለኛል እሱ ገና ሃርድ ኮፒ ይፈልጋሉ። በአካል ሄደህ ነው ብዙ ነገር ተሰራው። የህብረተሰቡን እንትን ቢሮክራሲ መቀነስ የሚቻለው ይሄ ነው። ይሄ ነገር ሁልጊዜ ሊቀጥል ደስ ይላል። ግን ለምሳሌ ስራ ላይ የሚያወጡት በብዙ መንገድ ጥሩ ያልሆኑ ነገሮች አሉ። ከላይ ያለው ጥሩ ነው፣ ታች ደግሞ ችግር አለ።